ይስጥልኝ ተመልካቾቻችን የወቅታዊ አምድ መሰናዷችን ተጀመረ። የዛሬው የወቅታዊ አምድ መሰናዷችን ከኢትዮጵያ ታላላቅ ገዳማት መካከል አንዱ የሆነውን የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አንድነት ገዳምን እንቃኛለን። እንግዲህ ይህ ገዳም አጠቃላይ አሁን ያለበት ሁኔታ ምን ይመስላል፣ እንዲሁም ደግሞ ወደፊት ሊያሰራቸው ስላቀዳቸው ፕሮጀክት ምን አስቧል የሚለውን እንግዲህ በሰፊው የምንዳስስ ይሆናል። እንግዳችንም የገዳሙ አበምኔት መምህር አባ ገብረ ስላሴ ናቸው። አባታችን እንግዳችን ስለሆኑ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እናመሰግናለን። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ታላቅ ገዳም ነው ይታወቃልና በኢትዮጵያ ውስጥ ብዙዎቹም ደግሞ ሊያዩት የሚመኙት ገዳም ነውና አንዳንዶች ደግሞ በዛው ልክ ታሪኩን የማያውቁት ስላሉ አጠር አድርገው በቅድሚያ የገዳሙን ታሪክ ቢያነሱልን። መልካምሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በጣና ደሴት ውስጥ የሚገኝ ጥንታዊና ታሪካዊ ገዳም ነው። አመሰራረቱም ቅድመ ልደተ ክርስቶስ 982 ዓመተ ዓለም በምጽአተ ታቦተ ጽዮን በቀዳማዊ ምኒልክ አማካኝነት ከኢየሩሳሌም በታቦተ ጽዮን መምጣት ሌዋውያን ታቦተ ጽዮንን ይዘው መጥተው በዚህ ደሴት ሰፍረው ለብዙ ዘመናት መስዋዕተ ኦሪትን ሲሰውበት አምልኮተ እግዚአብሔር ሲፈጸምበት የኖረ ጥንታዊና ታሪካዊ ገዳም ነው። በአዲሱም እናታችን ቅድስት ድንግል ማርያም ከተወዳጁ ልጇ ጋር በስደቷ ዘመን ለ3 ወር ከ10 ቀን ወይም ደግሞ ለ100 ቀናት በዚህ ገዳም ላይ ያሳለፈበት ነው። ለነዚህ የሁለቱም የሚያሳየው በኦሪቱ መስዋዕተ ኦሪቱ የተሰዋበት አሁንም ቢሆን ደም ይፈስበት የነበረው ሰው ይጤስበት የነበረው መስዋዕተ ኦሪቱን የሚያሳይ ንዋየ ቅድሳት በአሁኑ ያው ምስክሩ ነው አለ። እመቤታችን በቆየችበት ከዓለቱ ላይ የሕፃኑ ዱካ የእናታችን የቅድስት ድንግል ማርያም ዱካ ከዓለቱ ላይ አሁንም ጭምር መሰረቱ ነው ይገኛል። በዚያም በዙሪያውን እመቤታችን በዚያ በነበረችበት ኢያሪኮ፣ ገሊላ እያሉ በዚያ ዙሪያውን ከኢየሩሳሌም ባሉት ስሞች የተሰየሙ ዙሪያዎች አሉና አባቶቻችንም ታሪክም እንደሚያስረዳው ይቺ ገሊላን ትመስለኛለች፣ ኢያሪኮን ትመስለኛለች እያለች እመቤታችን የሰየመቻቸው አይጎራት ናቸው ይላሉ። ከዚያም ከገዳሙ ቀጥታ ወደ ሀገሯ ነው የተመለሰችው። ከዚያ በኋላ በአቡነ ሰላማ ከሳቴ ብርሃን የኢትዮጵያው የመጀመሪያው ሊቀ ጳጳስ እና በአብርሃ ወአጽብሃ ነገሥት ዘመን ወደዚህ ገዳም ከአፄ ገብረ መስቀል ከነ አቡነ አረጋዊ ጋር በመምጣት ከአብርሃ ወአጽብሃ ጋር መጥተው መስዋዕተ ኦሪቱን ሽረው መስዋዕት አዲሱን አማናዊውን መስዋዕት የተኩበት ጥምቀትን የመሰረቱበት ጥንታዊና ታሪካዊ ገዳም ነው። የዚህም የአቡነ ሰላማ መስቀላቸው ካባቸው ከገዳሙ አሁን ድረስ ይገኛል ማለት ነው። ቅዱስ ያሬድም ድጓውን የጻፈበት እዚያ ሲያስተምርበት የነበረው እርሱ ቀለም በጥብጦ ብራና ዳምጦ የጻፈው ድጓ አሁን ድረስ ያው ምስክር ሆኖ የሚገኝ በዘመኑ አሁን 2018 ዓመት ዓለም ነው። ቅድመ ልደተ ክርስቶስ 982 ዓመት ሁለቱ ሲገጥሙት 3000 ዓመት እንደውም በዚህ በአሁን በያዝነው ዓመት 3000 ዓመት የመላው የሃይማኖት የታሪክ የቅርስ የሆነ ገዳም ጥንታዊ ታሪካዊ የሆነ ገዳም በባህር የተከበበ በጣና ደሴት ውስጥ ያለ ሌሎችም ቅዱሳን ብዙ ቅዱሳን ያለፉበት ገዳም ነው። ገዳሙ ያው እድሜ ጠገብ ነው፣ ታላቅም ነው፣ ታሪካዊም ነው እርስዎ እንዳነሱልንና ይህ ታላቅ ገዳም እንዳው በአሁኑ ሰዓት ላይ በምን አይነት ሁኔታ ውስጥ ይገኛሉ? ምን ያህል መነኮሳትና አቅፎ ይገኛል? የመነኮሳቱ ህይወትስ የገዳማዊ ነው አጠቃላይ ህይወት ምን ይመስላል? መልካም ጥያቄ ነው። ገዳሙ እንግዲህ ዋናው ነገር ትናንት ምን ነበር አሁን ዛሬስ ምንድነው የሚል አሁን ባለው ሁኔታ ገዳሙ በውስጡ 350 ያላነሱ መነኮሳትና መነኮሳያት ከ120 ያላነሱ ደቀ መዛሙርት እንግዶች በአማካኝ 100 ያላነሱ እንግዶች በየጊዜው ከዚያው ከገዳሙ እየተመገቡ ይኖርበታል። በትንሹ 500 ተመጋቢ በቀን ይኖረዋል ገዳሙ እና የአባቶችና የእናቶች ገዳም ነው። የእናቶች ከታች ደንበዛ ቁስቋም ትባላለች። ከሷ 120 ያላነሱ እናቶች መነኮሳያት ይኖራሉ። ወደ 230 በላይ የሚሆኑ የአባቶች መነኮሳት አሉ። እሱ ደግሞ ቅዱስ ቂርቆስ ከላይ ከአባቶች ገዳም ነው። ከዚያ ውስጥ እናቶች አይገቡም። አሁን ያለበት ሁኔታ እነዚህን አቅፎ የያዘ ገዳም ነው። እንግዲህ የመነኮሳቱ ህይወትም ያው እንደማናቸውም
ስርዓተ አበው በሚፈቅደው ስርዓተ ምንኩስናው በሚፈቅደው የስራ ጊዜ አለ፣ የጸሎት ጊዜ አለ። ገዳማቱ በየድርሻቸው ታዘው የሚኖሩበት በአንድ ድርጎ በአንድ ቤተ እግዚአብሔር በአንድ ተበስሎ የሚመገቡበት በጸሎትም እየተጉ ያቅማቸውን የሚኖሩበት ገዳም ነው ባለው ሁኔታ ማለት ነው። በተለይ ገዳሙን ዓለም እንዲያውቀው የተሰሩ ስራዎች አሉ። እውነት ለመነጋገር ከዚህ ቀደም የነበሩት አባቶቻችን እቃውን መጠበቅ የነበረውን ገዳሙን መጠበቅና ታሪኩን መደበቅም ጭምር ነው የነበረ እስካሁን በነበረው ማለት ነው። እንግዲህ እንደምናስታውሰው መቼም አሁን ባለው ይህ ገዳም ጥንታዊና ታሪካዊ የ3000 ዓመት ታሪክ ያለው ነው እያል እንደ ታሪኩ እንደ ቅርሱ እንደ የኢትዮጵያ መኩሪያነቱ በዓለም የታወቀበት መድረክ ምንም የለም። እስካሁን የነበሩት አባቶቻችን ታሪኩን ጠብቀው ይልቁንም ደብቀውም ጭምር ከዚህ ያደረሱበት ነው። አሁን ግን ገዳሙን ለማስተዋወቅ በቅርብም በገዳሙን ስም ዶክመንተሪም ለመስራት ለማዘጋጀት በውስጥ ያሉ ቅርሶችንም ገዳሙ ትናንት ምን ነበር አሁን ምንድነው የሚለውን የማስተዋወቅ ስራ መስራት እንዳለብን ተነጋግረን አሁን እየጀመርን ያለበት ወቅት ነው። ይህም ሆኖ ግን ገዳሙን ከማስተዋወቅ አንፃር አብያተ ጉባኤያትን በመመስረት ይልቁንም የምናውቃቸው ታላቁ ሊቅ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ የአራቱ ጉባኤያት መጻሕፍትን ተክለው የሚያስተምሩበት ነው። ይህ አንድ የማስተዋወቅ እሴቱ ነው። ምክንያቱም የገዳማት የሚታወቁበት የሚያሳውቁበትም አንደኛ ገዳማዊ ሕይወትን ጠብቆ መኖር ነው። ሁለተኛ ደግሞ በትምህርቱ ዘርፍ ነው። ገዳማት ትናንትም በአባቶቻችን ዘመን ስናይ በገዳማዊ ሕይወት እና በትምህርት ዘርፍ ነው ሰርተው ያለፉ። አሁንም ቢሆን በገዳሙ የመጻሕፍት ጉባኤያትን ገዳሙ ተክሏል። የድጓ ጉባኤ ቤት አለ፣ የቅዳሴ ጉባኤ ቤት አለ። የቅዳሴውንና የዜማውን ጉባኤ ቤቶች ገዳሙ ራሱ ድርጎ ከፍሎ መቅኑን ማለት ነው ከመነኮሳቱ መቅኑ ከፍሎ ራሱ ያስተምራል ማለት ነው። እና ይህ አንድ የማስተዋወቅ ስራው ነው። ምክንያቱም ገዳማት የሚታወቁበት በትምህርታቸው ነው፣ በጉባኤ ቤታቸው ነው። የትናንት ገዳማት ጉባኤ ቤትን መስርተው በማቆየታቸው ነው ይታወቁበት የነበረውና አሁን እሱን የማድረግ ስራ ገዳሙ እየሰራ ነው በአሁኑ ሰዓት ያለው። ወደፊት ደግሞ በሰፊውና ያሉትን ትምሎ የሚታወቁበትን ስራ እንሰራለን። እንግዲህ እንደሚታወቀው በሀገራችን የተከሰቱ የሰው ሰራሽና የተፈጥሮ አደጋዎች ገዳማቶቻችን በጣም በብዙ ሁኔታ ፈትነዋቸዋልና እንዳው የጣና ቂርቆስስ ምን ያህል ተፈትነዋል በሰው ሰራሽና በተፈጥሮ አደጋ? በአሁኑ ሰዓት ያለው ወቅታዊና ሰው ሰራሽ አደጋ ያልፈተነው ገዳማት ይቅርና ቤተክርስቲያን አገሪቱንም ጭምር የፈተነ ፈተና ነው ይሄ ጊዜ። ምክንያቱም አገር ሰላም ሲሆን ገዳማት በሰላም ይኖራሉ፣ ቤተክርስቲያንም በሰላም ትኖራለች። ያሁኑ ፈተና ለኛ ገዳም ወይም ደግሞ ለርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ ብቻ ሳይሆን እንደ ሀገር ለዓለምም ጭምር የፈተነ ጊዜ ነው። ይልቁንም ደግሞ ርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ በባህር የተከበበ ነው። ከዚህ ቀደም የነበረ የራሱ የሆነ መሬት ነበረው። ወቅታዊ የደረሰበት ፈተና ምንድነው? ያንን አንደኛው ውሃው አሰጠመው፣ መሬቱን በሙሉ ውሃ አሰጠመው። ከዚህ ቀደም መነኮሳቱ ያንን አርሰው ሰርተው አዝመራ ከዚያው ይወጣሉ። ወደ ከተማ ፈጽሞ ምንም የሚወጡበት አንዳችም ነገር አልነበራቸውም። ያንን ያዘምራሉ፣ ሰርከብስት ከዚያው ያገኛሉ ማለት ነው። አሁን ያንን ብዙውን ውሃው ባህሩ ወጥቶ ራሱ አሰጠመው። የቀረ ደግሞ ትንሽ መሬት በጎን ነበረች። እሷን ደግሞ እምቦጭ የሚባል አረም ያው እናንተም ታውቁ ይሆናል በዓለም የተሰራጨ ነው። በአራቱም አቅጣጫ ያን ጣና ቂርቆስን መዳረሻ አድርጎ የዘመተ እስኪመስል ድረስ ዙሪያውን አንቆ በጣም ትልቁ አደጋውን ለገዳሙ ያለው እሱ ነው። የነበረችውን ትንሽ መሬትም እምቦጩ በሙሉ አጥፍቷታል። ወቅታዊ ጉዳይ ይህን መሬቱ ሲያዝ ገዳሙ እስካሁን የነበረው በምዕመናን እና እንዲሁም በጎብኚዎች ነበር። በጎብኚዎች አሁን ወደዚያ ገዳም ጉብኝትም አይመጣም። ጠቅላላ እንደ ጣና ገዳማትም በጉብኝት አብዛኞች በጉብኝት የሚተዳደሩ ናቸው። አሁን ጉብኝት ቆሟል። ምዕመናንም መምጣት አቁመዋል። ወደ ምዕመናን እኛም ወጥተንም ለመጠየቅ አሁን ያለው ወቅታዊ በጣም ችግር ስለሆነ በጣም ፈተናው ከገዳማት ይልቅ በተለይ ለጣና ገዳማት እጅግ ከፍተኛ ፈተና ነው። ምክንያቱም ወጥተን ምዕመናንም እንኳን ለማስተባበር ጊዜው አሁን አይፈቅድም። ያለውም ወቅታዊ ሁኔታም እጅግ በጣም አስጨናቂ ነው። መሬቱንም ውሃውና እምቦጩ አጥፍቶታል። አሁን ያልናቸው ከ500 ያላነሱ ተመጋቢ ሲኖሩ በወር ገቢ ይሄ ነው ተብሎ የሚቆጠር የሚታወቅ አንዳችም ነገር የለም። በእግዚአብሔር ቸርነትና እንዲሁም እግዚአብሔር የፈቀደላቸው ምዕመናን ናቸውና ስለዚህ ወቅታዊውም
ሰው ሰራሹም አደጋ እጅግ በጣም ለገዳሙ አሁን ባለው ሁኔታ ፈታኝ ነው በጣም ማለት ነው። ይህንን ችግር በመረዳት ሀገረ ስብከቱ እንደ ሀገረ ስብከት ለገዳሙ የሚያደርጋቸው የተለያዩ ድጋፎችም ሊኖሩ ይችላል፣ እገዛዎችም ሊኖሩ ይችላል እና ምን ያህል ትኩረት ሰጥቶ በገዳሙ ላይ እየሰራ ይገኛል? በሀገረ ስብከቱ ዙሪያ ያሉ ገዳማት እጅግ በጣም ብዙ ናቸው። እንደውም ሀገረ ስብከቱ በጣም ሰፊ የሚሆን ሀገረ ስብከት ነውና ብዙ ናቸው ገዳማት ዙሪያውን ያሉ እና እነሱን ምናልባትም በምግብ በሌላ አቅርቦት ሊደግፍ አቅሙም የራሱም ያቅሙ ውስንነት ስላለ ገዳሙን ግን ብፁዕ አባታችን በአቡነ ሚካኤል የሚመራ የበላይ ጠባቂነት የሚመራ ገዳም ነው። የሀገረ ስብከቱ ስራ እስኪያስጀምሮ በውስጡ ያሉ የሀገረ ስብከቱ ሰራተኞች ገዳሙን የሚያግዙት ምንም አይነት ጥያቄ ቢሆን በምንጠይቀው ጥያቄ በቀናነትና ቅድሚያ በመስጠት እንዲሁም ከዚያ ገብተን ለማስፈጸሚያ የሚከፈሉትን ሁሉ ባለማስከፈል በነፃ እንግዲህ የደብዳቤ ማውጫም ሆነ ማናቸውንም ነገር ባለማስከፈል ቅድሚያ በመስጠት የጠየቅናቸውን በቅንነት በመስራት እንዲሁም ብፁዕ አቡነ ሚካኤል ከዓመት 2 ጊዜ ግንቦት 11 እና ኅዳር 6 ወደ ገዳሙ በመምጣት ማህበረ መነኮሳቱን በመባረክ የሚመጡትን ምዕመናንም በማስተማር መነኮሳቱንም በመምከር በቅርብ ሆነው በማገዝ በእነዚህ ሀገረ ስብከቱ እያገዘን በቅንነት ከአቅም ውስንነት ከአቅም እጥረት ካልሆነ በቀር ለገዳሙ ያላቸው አመለካከት እጅግ በጣም በቅርበት በአባትና በልጅነት ነው አብረን እየሰራን ያለ ነው። በዚህኛም ደስተኞች ነን። በዚያው አጋጣሚ እናመሰግናለን። ቀደም ሲል እንግዲህ ስለ ጉባኤ ቤቱ ሲያነሱልን ነበርና የአራቱ የመጻሕፍት የምስክር ጉባኤ ቤት በዋናነት አሁን ላይ የሚሰጣቸው አገልግሎቶች ምን ይመስላሉ? እንግዲህ በአባታችን በአባ ገብረ ኪዳን ነው የሚመራው። ያ ጉባኤ ቤቱ እንግዲህ ገዳሙ በመጀመሪያ ጉባኤ ቤቱን ሲመሰርት ሲተክል ሲያስገባ እንዳልኩት ቅድም ምንም የራሱ የሆነ ነገር ኑሮት ሳይሆን ገዳሙ በብሉይም መጻሕፍተ ብሉያት ሲተረጎሙበት የነበረ በአዲሱም አቡነ ሰላማ ትርጓሜን የተረጎሙበት ያጠመቁበት የአዲሱን ስርዓት የሰሩበት ቅዱስ ያሬድም ትርጓሜውን በዜማ የደረሰበት በኦሪቱም በአዲሱም በትርጓሜውም በትምህርቱ ዘርፍም በጣም ከፍተኛ ያለበት ብዙ ሊያውያን ካህናት ከኢየሩሳሌም መጥተው እዚያ መጻሕፍተ ብሉያቱ ሲተረጎሙበት የነበረ ስለነበረ በአዲሱ ደግሞ ይልቁንም መምህር ኤስድሮስ የሚባሉ ታላቁ ሊቅ በደብረ ሃይማኖት መካነ ኢየሱስ ሁለተኛው መምህር ናቸው። አይነ ስውር ናቸው። ወደዚህ ገዳም መጥተው 300 መጻሕፍትን በቃላቸው እዚያ ውስጥ ያጠኑበት ቦታ ነው እና ያ ማለት በሌላ መንገድ ገዳሙ የምስጢር ቦታ ነው ማለት ነውና ይህ ስለነበረ ቀድሞ ጀምሮ ሊቃውንቱም የነበሩበት መነኮሳቱንም ምንኩስናንና ትምህርትን ዕውቀትን አንድ አድርጎ ይዞ የመጣ ገዳም ነው። ለዚያም ነው ርዕሰ ገዳማት ወአድባራት የሚለው ስምም ያለው። እንደ ሊቃውንትን የነበሩበት ነው። እንደ መነኮሳት መናንያን የነበሩበት ስለነበረ ታሪኩም ከጥንት ጀምሮ መድኃኒታችን ኢየሱስ ክርስቶስም በመጀመሪያ ቅዱሱ ቤተሰብ በሐዲስ ቅዱሱ ቤተሰብ የሚባሉት ጌታችን መድኃኒታችን ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም ቅዱስ ዮሴፍ መልአኩ ቅዱስ ዑራኤል እና ሰሎሜ የነበሩ በሐዲሱ ጉባኤ የተመሰረተው በእነሱ ነው። ከዚያ ቀጥለውና አቡነ ሰላማም ያን ያስሄዱበት የነበረውና ይህንን ታሪክን በመጥቀስ ገዳሙ ጉባኤ ቤት መትከል አለብን ብሎ በመጀመሪያ የቅዳሴ ጉባኤ ተከለ። ከዚያ የድጓ ቀጥሎ ደግሞ የመጻሕፍትን ጉባኤ ቤት መትከል አለብን ብለው ሲያስብ ከድርጓችን ከመቅኑናችን ከፍለን ግማሽ እንበላ እንደሆነ ነጠላም እንበላ እንደሆነ ኩርማን ይባላል። በገዳም ኩርማን ሰሊጥ ምላጭ የምትባላለች ከ4 ከ8 ስትከፈልናችሁ የምትሆነውና ይህንን አድርገንም ቢሆን ጉባኤ መትከል አለብን ብሎ ገዳሙ አስቦ ሲንቀሳቀስ ባለበት እግዚአብሔር ወዶና ፈቅዶ ታሪኩን የሚመጥን እንግዲህ ታሪኩ ርዕሰ ገዳማት ወአድባራት ነውና ታሪኩን የሚመጥን ሊቅ ርዕሰ ሊቃውንት የኔታ አባ ገብረ ኪዳን ግርማን አጋጣሚ ሆኖ እንደ ድልም ጭምር ሆኖ ለገዳሙ እሳቸው ወደዚያ ገዳም ገቡ። እሳቸው ከገቡበት ጊዜ ጀምሮ ጉባኤ ቤቱ የሚሰጥበት እርሳቸው የሚያስተምሩበት የአራቱ ጉባኤያተ መጻሕፍት ነው። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳትና መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት እነዚህን ያስተምራል። በየሳምንቱ በማህበረ መነኮሳቱ እየተሰበሰቡ እሁድ ጉባኤ ያለ ከገዳሙ ለመነኮሳቱ፣ ቅዳሜ ደግሞ ለመነኮሳቱ ብቻ ለብቻ መጽሐፈ መነኮሳት ይተረጎማል። ከዚያ ውስጥ እንዲሁ ዙሪያውን ያሉ ካህናትም እየመጡ ስልጠና ይወስዳሉ። ለምእመናንም እዚያ የሚማሩት ትምህርት ነው ዛሬ ለዓለም እየደረሰ ያለውና ጉባኤ ቤቱን
በዚህ መንገድ ገዳሙ ተክሏል። ከዚህ ከመጣ በኋላ እንግዲህ ጉባኤቱ የሚሰጣቸው ብሉያት፣ ሐዲሳት፣ ሊቃውንትና መነኮሳት ናቸው። እነዚህን እያስተማረ አሁን 3 ዓመት አልፎ ወደ 4ኛ ዓመት እየቀረበ ነው ያለው ማለት ነው። ምን ያህል ተማሪዎች አሉ በጉባኤ ቤቱ? በተለይ ጉባኤ ቤቱ ደግሞ ከሌሎች የመጽሐፍት ጉባኤ ቤት በምንድን ነው የሚለየው? እንግዲህ በርካታ የመጽሐፍት የምስክር ጉባኤ ቤቶች አሉ በኢትዮጵያ ውስጥ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋነኛዎቹ የሆኑ ማለት ነው። ከነዛስ በምን ይለያል? አሁን በውስጡ ያሉት ደቀ መዛሙርት 64 ናቸው። አሁን እየተማሩ ያሉት 64 ደቀ መዛሙርት ነው በውስጡ ያሉ። እነዚህ የሚማሩ አሁን ለጊዜው ብሉያት፣ ሐዲሳት እና ሊቃውንት ናቸው። የመነኮሳት የተወሰኑ መጥተው ጀምረው ነበረ። አሁን ለጊዜው የመነኮሳት ገና ወደፊት ነው የሚካሄደው። 64 ደቀ መዛሙርት እነዚህን ተከፋፍለው የሚማሩ ናቸው ማለት ነው። አሁን እየተማሩ ያሉ እነዚህ ናቸው። እንግዲህ ደቀ መዛሙርቱም የራሳቸው የሆነ ሲገቡም የራሳቸው የሆነ መስፈርት አላቸው። ተፈትነው በመጀመሪያ ወደዚያ ጉባኤ ቤት ለመግባት በሌላ ዘርፍ አንድ ማኅተም መያዝን ይጠይቃል። አንድ ማኅተም ቅኔ በተለይ በደንብ ማብሰል፣ አገባብና ግስ በደንብ አድርጎ ማጥናትን ይጠይቃል። በሌሎች ትምህርቶች መብሰልን ይጠይቃል። ያም ሆኖ ውድድር አለው። ተወዳድረው ተፈትነው ከፈተናው ሲያልፉ ነው ሊገቡ የሚችሉት ወደ ጉባኤ ቤቱ ማለት ነው። እንግዲህ ጉባኤ ቤቱ ከሌሎች የመጻሕፍት ትርጓሜ ጉባኤ ቤት ለየት የሚያደርገው አንደኛው ገዳም መሆኑን ለየት ያደርገዋል። ገዳም መሆኑ ሌሎች አብዛኞች በቤተ ክርስቲያን ስር በሌሎች በአድባራት በታላላቅ አድባራት ነው ያሉ። ይሄኛው የመጀመሪያው ለየት የሚያደርገው ገዳም መሆኑ ነው። ገዳም መሆኑ በምን ለየት ያደርገዋል? እንዲህ ደቀ መዛሙርት ከዚህ ሲማሩ ሕይወትንም እውቀትንም በአንድ ጋር አንድ ላይ አድርገው ነው አጣምረው እየተማሩት ያለ። ምክንያቱም አሁን ቀድሞ አባቶቻችን መምህራን ሊቃውንት ያለፉት ሊቃውንት በታሪክም ስናወሳ ስናይ ይማራሉ። ትርጓሜውን በእውቀት የተማሩትን እንደገና ወደ ገዳም ሄደው በሕይወት ይሞክሩታል። አባቶቻችን ያለፉበት በሙሉ እንደዚህ ነው። በእውቀት ተምረው በሕይወት ተሞክረው ያለፉ ናቸው ቤተክርስቲያኒቱን ያቆዩም ሊቃውንት። አሁን እነዚህ ደቀ መዛሙርት መጀመሪያውም ሲገቡ ተፈትነው በእውቀት ተለክተው በሕይወትም መስፈርት አለው መውጫው በዚህ ይገባሉ። እነዚህ እውቀትንም ሕይወትንም ከገዳም ተምረው ይወጣሉ። ሁለተኛው ለየት የሚያደርገው ከገዳማትም ደግሞ ጣና ገዳም መሆኑ ደግሞ የራሱ የሆነ የተለየ ታሪክ አለው። አንደኛው ቅድም እንደነገርኩሽ ቀድሞም ከቀድሞ ጀምሮ ታሪክ ሲያዝ የመጣው የትርጓሜ ቤት ነው ገዳሙ። ሁለተኛው በውሃ የተከበበ ነው። እንግዲህ ደቀ መዛሙርት በትምህርት ይማራሉ። ያንን ወጥተው ከምዕመናን እያስተማሩ ራሳቸውንም የሚያዩበት እውቀታቸውንም የሚያዳብሩበት ሁኔታ ነው በሌሎች አለው። ከዚያ ገዳም ግን በውሃ የተከበበ ነውና የትም ሄደው ማስተማር አይችሉም። ከዚያው ብቻ አጥንተው በዚያው ፈሳቸው አስተምረው እንዲሁም ደግሞ ከመምህራችን ከኔታ ርዕሰ ሊቃውንት የሚያገኟቸውን እውቀቶች እነሱን ራሳቸውን አዳብረው የሚወጡበት ነውና ከገዳማትም በራሱ እንደ ልባቸው ተዛውሮ ማስተማር አይቻልም። ተዛውሮ ወጥቶ መሄድም አይቻልም። ከገዳማትም ጣና መሆኑ የተለየ ነው። ከዚህ ቀደም እንደው በተወሰኑት ደብረ ሊባኖስ፣ ሐይቅ እስጢፋኖስ እንደዚህ ከተወሰኑት ካልሆነ በገዳማት ጉባኤ ቤት ብዙም አልተለመደም። መውርዮስ እንዲሁ ሌሎችም አሉ ያልጠራዋቸው የተወሰኑ። ገዳም ሲባል ዝም ብሎ ገዳማ ሕይወት ብቻ ነው አሁን በተለይ ያለው። ግን የጥንቱ ይህ አይደለም። ገዳማት ጉባኤ ቤትን መምህራን ያስተምራሉ። እንደውም ሊቃውንት በሙሉ ከገዳም የወጡ ናቸው መምህራኑ ማለት ነው። እና የቤተ ክርስቲያኒቱም ዋና አምዶች ገዳማትና ጉባኤ ቤቶች ናቸው። እንደዚህ ስለሆነ የገዳም ደግሞ ሁለቱን አጣምሮ የያዘ ስለሆነ ደቀ መዛሙርቱም እዚያ የገዳማዊ ሕይወትንም እያዩ በገዳም መማራቸውን ለየት ያደርገዋል። ሶስተኛው ደግሞ ከዚያ የሚማሩት ደቀ መዛሙርት እንግዲህ ሰርከብስታቸውን ማናቸውንም እዚያው ውስጥ ካልሆነ ወጥቶ ተዛውሮም ሆነ ሌሎችም ለምነው የሚማር የመጽሐፍ ተማሪ ባይኖርም ከዚያ ግን ያሉት ወደ የትም አይንቀሳቀሱም። ጥናታቸውን በአንድ ልብ የሚማሩበት ስለሆነ በጣም ለየት ያለ ነው ከሌሎች። እንግዲህ በገዳሙ ላይ ያው የኦንላይን ትምህርቶችን የሚፈልጉ አሉ፣ በገዳሙ መማር የሚፈልጉ። ከዛ በተጨማሪ ደግሞ ከህፃናት ጋር በተያያዘ ደግሞ በልዩ ሁኔታ እየሰራ ያለው ስራ አለ ገዳሙ እና በተለይ ከተለያዩ ከተሞች የሚመጡ ህፃናትን እያቆየ የአብነት ትምህርትንም የስነ ምግባር ትምህርትንም ይሰጣልና ምናልባት ገዳሙ ወይም ያው በጉባኤ ቤቱ በቅርበትም ስለሚያውቁት
በተለየ ሁኔታ ህጻናት ላይ ሊሰራ ያሰበበት ዋነኛ ምክንያት ምንድነው? በዚህ ላይ ምን ያህል ውጤታማ ነው ብለው ያስባሉ? መልካም እንግዲህ የመጀመሪያው አሁን በኦንላይን ለማስተማር ወይም ደግሞ ዘመናዊውን የዘመኑ መሳሪያ ተጠቅሞ ለማስተማር እስካሁን በገዳሙ ላይ ታላቅ ችግር ነበረ። እሱ ምንድነው? ኔትወርክ የለም ነበር አይደለም። ያንን ተጠቅሞ ለማስተማር ስልክ እንኳን አይሰራም ነበር እስካሁን በነበረው። እዚያ የሚቀረጸው ትምህርት ከዚያ ተቀርጾ እንደገና ባህር ዳር ሄዶ ነው ይለቀቅ የነበረው ማለት ነው። እሱ በጣም ትልቅ ችግር ነበር። እንዲሁም በጊዜውም ለማድረስ ይከብድ የነበረ እሱ ነበር። አሁን ግን በቅርብ መብራት እየገባ ነው። እግዚአብሔር ይመስገን። በእውነቱ በዚሁ አጋጣሚ መብራት እንዲገባ ብዙ አካላት ደክመው በብዙ ጥረት አሁን ስራው እየተሰራ ነው ያለ። ይሄ የገዳሙ በጣም ታላቁ ስኬት ነው። ምክንያቱም ደኑ እየተመነጠረ በጣም ችግር ላይ ነበረ እና አሁን መብራት መግባቱ ለገዳሙ በጣም ትልቁ ነገር ስለነውና ከዚህ ጋር ተያይዞ መብራትም ገብቷል፣ ኢንተርኔትም አሁን ገብቷልና አሁን ወደፊት ገዳሙ የራሱ ሆነ ቤተ ጉባኤው እንግዲህ በገዳሙ ያለው በትምህርት ዘርፉ የኔታ ርዕሰ ሊቃውንት የራሱ ቀርጸው እየተንቀሳቀሱበት ያለ ስላለ በዚያ ዘርፍ እስካሁን ችግር የነበረው እሱ ነበረ። አሁን ግን ሁሉም ሲስተካከል መምጣት ያልቻሉ ባሉበት ሆኖ እንዲማሩ ሁኔታዎች እየተመቻቹ ነው ያሉት። ሁለተኛው ህፃናት ላይ አቅዶ እየሰራ ነው። በህፃናት በባለ ትዳሮች በመነኮሳት ላይ አቅዶ እየሰራ ነው ያለው። እንግዲህ ህፃናትን አስተምሮ ማውጣት ትልቅ ሚና ነው ያለው። ከሁሉም የተመረጠውም ከታች ተገንብተው ያደጉ ቤተክርስቲያናቸውን የሚያውቁ ሃይማኖታቸውን የሚያውቁ በትምህርት ያደጉ ህፃናት ሆነው ከተቀረጹ የነገይቱን ቤተክርስቲያን የሚሸከሙ የሚቀበሉ እነዚህ ህፃናት ናቸው። እነዚህ ህፃናት ደግሞ አሁን ዛሬ ከላይ ያለውን አወኩ ያለውን ከማስተማር ይልቅ እነሱን አስተምሮ ማውጣት በጣም ትልቅ ለውጥ ነው ያለው። ምክንያቱም አንደኛ እነሱ አሁን ንጹህ ወረቀት ናቸው፣ የሳሉባቸውን የሚቀበሉ ናቸው። ሁለተኛ ለቤተ ክርስቲያኒቱ ነገ እነሱ የሚረከቡ እነሱ ናቸውና እንደው ይህንን ተጠቅሞ ሁሉም አብያተ ክርስቲያናትና ገዳማት ከህፃናት ጀምሮ መስራትን ፕሮጀክት አድርገው ቢሰሩ ቤተ ክርስቲያኒቱ ትለወጣለች ብዬ አስባለሁ። ለቤተ ክርስቲያኒቱም ለውጥ ለገዳማትም እንዲሁ ገዳማትን የሚያውቅ ትውልድ አድርጎ ለማውጣት ትልቁ የቤተ ክርስቲያኒቱ ለውጥ ይመጣል ብዬ የማስበው ከህፃናት ነው። ምክንያቱም ህፃናት ተምረው እንደገና በየዘርፉ እየተማሩ ሲወጡ ነገ ቤተ ክርስቲያናቸውን አዝለዋት ተሸክመዋት ይወጣሉ ማለት ነው። ወይም ደግሞ በየሄዱበት ሰንቀዋት ይጓዛሉ እና እንደዚህ ስለሆነ ከህፃናት ላይ መስራቱ በጣም ውጤቱም ጥቅሙም ለነገይቱ ቤተክርስቲያን ዓላማም ልዩ ስለሆነ አሁን እዚህ ላይ እየተሰራ በሰፊው በቅር ላይ ነው ያለው። ተመልካቾቻችን የወቅታዊ አምድ መሰናዷችን ነው እየተከታተላችሁ የምትገኙት። እንግዲህ ቆይታችን እያደረግን የምንገኘው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳምን በተለይ በአሁኑ ሰዓት በምን አይነት ሁኔታ ውስጥ ይገኛል፣ ሊሰራቸው ያቀዳቸው አጠቃላይ ፕሮጀክትስ ምንድነው የሚለውን ነው እየቃኘን ያለ ነው። እንግዳችንም የገዳሙ አበምኔት ናቸው። በድጋሚ እንግዳችን ስለሆኑ እናመሰግናለን። እሺ ያው እንግዲህ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ቀደም ሲል ተመልካቾቻችን ለማንሳት እንደወደድ ነው በርካታ ፕሮጀክቶችን ነድፎ በአሁኑ ሰዓት እየተንቀሳቀሰ ይገኛልና የነደፋቸው የቀረጻቸው ፕሮጀክቶች ምንድን ናቸው? መልካም አሁን እንግዲህ ቅድም ከላይ እንዳነሳ ነው መቼም የጥበብ መምህሩ ችግር ነው ይላሉ አባቶቻችንና ችግር ሲመጣ ከውስጥ ሙነን እንትን ማለት ገዳሙን ማስቀጠል ገዳሙን ማኖር ሲያቅት አሁን ወደ ውጭ መስራት ዘመኑ የሚፈቅደውን ከቤተ ክርስቲያን ስርዓት ያልወጣውን ቀርጸን መስራት እንዳለብን ችግሩ ሲበዛ ተነስተናልና አሁን በአሁኑ ሰዓት እንዳልኩት መሬቱም በእንቦጭም በውሃም ተውጦ ነው ያለ። ገዳሙ በውሃ የተከበበ ነው። ያንን ማስፋትም አይቻልም፣ ወደየት መሄድም አይቻልም። እዚያው ገዳሙ ለመኖሪያ ብቻ ነው አሁን ባለው ያ ቅድም የጠራሁትን ቁጥር የሚያኖር ቦታ ብቻ ነው ያለው። ሌላ ምንም መስሪያ የለውምና ገዳሙን ለማስቀጠል ታሪኩንም ለማስቀጠል ቅድም እንዳነሳሁት እንግዲህ ከቀዳማዊ ምኒልክ ጀምሮ በየዘመኑ የነበሩ ነገስታት ታሪካቸውን በየጊዜው አሳልፈው ያለፉበት ገዳም ነው። ወደ 10 ነገስታት 10 ጊዜ ቤተክርስቲያኑን በዚሁ አጋጣሚ አሳድሰውታል። 4 አብያተ ክርስቲያናት የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የቅድስት ቁስቋምና የጽዮን 4 ቤተ ክርስቲያናት ነው ያሉበት በውስጡ እና ጥንቱና የነበረው የቅዱስ ቂርቆስ ቤተ ክርስቲያን ነው። የቅዱስ ቂርቆስ በ4ኛው ክፍለ ዘመን በአትናቴዎስ ሐዋርያዊ ነው ቅዱስ ቂርቆስ እንጂ የቀደመው የገዳሙ ስሙ በነገራችን ላይ መጀመሪያ ላይ
ማቅረብ ያለብኝ ነው። የቀደመ ስሙ የቦታው ሳፍጽዮን የሚል ስም ነው የነበረው። ሳፍጽዮን ማለት የይቅርታ ቦታ፣ መካነ ሳይል፣ የምሕረት ቦታ በእስራኤል ቋንቋ ነው እና ከአራቱ መናብርተ ጽዮን አንዱ የነበረ ነው። አራቱ መናብርተ ጽዮን የሚባሉት አክሱም ጽዮን፣ መርጡለ ጽዮን፣ ተድባበ ጽዮን፣ ሳፍጽዮን። ሳፍጽዮን የኛ ጣና ቂርቆስ ነው፣ የይቅርታ ቦታ ማለት ነው። እነዚህ አራቱ መናብርተ ጽዮን የሚባሉ አራቱ የጽዮን መቀመጫዎች የሚባሉ ታሪክ በኦሪቱም አምልኮተ እግዚአብሔር ይፈጸምባቸው የነበሩ ጥንታውያን ገዳማት ናቸው እና የቀደመ ስሙ ያ ነው። የምሕረት ቦታ ማለት ነው። በአራተኛው ክፍለ ዘመን አባር ቸነፈር በቦታው ላይ መጥቶ ራብ ችግር በቦታው ሲያስቸግር አባቶች ወደ እግዚአብሔር ሲያመለክቱ ለዚህ ቃል ኪዳን የተሰጠው ቅዱስ ቂርቆስ ነው በሚል ከሐዋርያዊ አትናቴዎስ ሐዋርያዊ ከኢየሩሳሌም ተባርኮ ወደ ኢትዮጵያ መጥቶ የቅዱስ ቂርቆስ ቦታ ገባ። ሳፍጽዮን ጣና የሚለውን እመቤታችን በስደቷ ቆይታ ወደ ሀገሯ ስትመለስ በደመና ጫናት፣ ጻነ ጫነ ነውና ጻና በደመና ጫናት ብሎ በደመና ተጭና ስትመለስ ያንን ጣና ወሰደ። እንግዲህ ጣና ባህሩ ነው የሚመስለው ሰው ግን በዚያ ቦታ ስም ነው የባህሩ ስም ራሱ ያገኘው። ምክንያቱም ወደ 37 ደሴቶች አሉ። ከዚያ ሁሉ ጣና ተብሎ የሚጠራ ጣና ቂርቆስ ብቻ ነው። ሌሎች እነ ክብራን ገብርኤል፣ ዳጋ እስጢፋኖስ፣ ሬማ መድኃኔዓለም እያሉ በየራሳቸው ስም አላቸው። ጣና የሚለውን ስም ግን ጣና ቂርቆስ ነው። ያም ከእመቤታችን ጋር ታሪክ በተገናኘ ነው ማለት ነው እና ስለዚህ ይህንን ታሪክ ለማስጠበቅ አባቶቻችን ሲያገኙ በቀለም ሲያጡ በደም ጽፈው ያቆያቸው ቅርስ እና ታሪክ፣ ሃይማኖት፣ ባህል ያስቀመጡልን አለ። አሁን እንደ ድሎንና በዚህ ጊዜ እና እኛ ባለንበት ሰዓት ደረሰ። አሁን ይህ ችግር ሲሰፋ ገዳሙ የራሱ የሆነ ፕሮጀክት ቀርጾ ገዳሙንም መርዳት አለብን በሚል ተነስቶ ብዙ ፕሮጀክቶችን አሁን ቀርጿል። ከነዚህም መካከል አንደኛው የአሳ ፕሮጀክት እዚያው ባህር ውስጥ ስላለ የአሳ ፕሮጀክት ቀርጾ ተዘጋጅቶ የተቀመጠ ፕሮጀክት አለ። የከብት እርባታ ፕሮጀክት፣ የንብ ፕሮጀክት እንዲሁም ደግሞ የትምህርት ቤት ፕሮጀክትም ቀርጾ ነበረ። እሱም ተዘጋጅቶ ተቀምጧል። የክሊኒክ ከዚያ ውስጥ አሁን ሕክምናው በጣም ደግሞ ወብ አለው ከገዳሙና ክሊኒክ ከዚያ ውስጥ የመክፈት አቅዶ የተንቀሳቀሰ ትንሽ የተወሰነች ትንሽ ጀምሮ ነው ያለውና ሕክምና አንደኛ በቶሎ ሕክምና ለመድረስ 3 ሰዓት በጀልባ ተጉዞ ነው የሚደርሱት። ሁለተኛው መታከሚያውም ያን ሁሉ ሰው ለማሳከም በጣም ከፍተኛ ወጪ ነው የሚጠይቀውና ይህንን ለመቅረብ ከዚያው ላይ ፕሮጀክት መንደፍ የሚል አስበን እሱን እየተንቀሳቀሰ ነው። ሌላኛው ደግሞ ለዚህ መፍትሄው ደግሞ የቀለብ ችግርን ለመቅረፍ ወደ በረሃ ሂዶ ማረስ የሚል ፕሮጀክት አቅደን እየተንቀሳቀስን ነው ያለው። አምናና በወዲያኛው መሬት ተከራይተን የተወሰነ አዝምረን በረሃ ሂደን መተናል። ዋና ፕሮጀክት እቅዳችን ግን እግዚአብሔር ቢፈቅድ ከመንግስት መሬት አግኝተን እዚያ አልምተን ገዳሙን ራሱን የሚችልበትን በቀለብ እንዲችል እንግዲህ እዚህ ውስጥ አሁን ቅድም ያልናቸው ቁጥር መነኮሳት አሉ። ከዚያ ውስጥ እውቀትና ጉልበት አይቸግርም። ምናልባት መንቀሳቀሻ ሀብት ነው ትንሽ ችግሩ። እሱን ሰርተን ገዳሙን ለማቆየት የበረሃ መሬት ብናገኝ የሚል በዚህም እየተንቀሳቀስን ወደሚመለከተውም ጥያቄ ላይ እየተንቀሳቀስን ነው ያለው። ሌላም ደግሞ ወደ ከተማ ወጥተን ቤቶች ሰርቶ ትምህርት ቤትም ሆነ ገዳሙንም በሚረዳ ምዕመናንን በሚያሳትፍ መንገድ ስራዎችን ሰርቶ ገዳሙንም ማስቀጠል ታሪኩንም ገዳማትንም ከልመና ማዳን። አሁን በአሁኑ በተለይ ያለው አባዜ በእርግጥ አባዜ አይደለም ችግር ነው እንዲህ የሚያደርግ እንጂ ከእናቱ ከአባቱ ከሀገሩ ተለይቶ በጫካ ውስጥ ሊኖር ወስኖ የገባ መነኩሴ ኑሮ ሲከብደው እንደገና ወደ ዓለም ወጥቶ ወደ ዓለም መውጣት ብቻ ሳይሆን በሚዲያ እዩኝ ብሎ የሚለው ችግር ነው እንደሚያደርገው። መነኮሳት ወጥተው በሚዲያ እንዲታዩ እንዲለምኑ ፈቅደውም አይደለም። ግድ ሲሆን ግን ይሆናል። አሁን በተለይ በአብዛኛው በየሚዲያው የሚታየው የገዳማት ችግር ነው። ይህንን ችግር ግን በየትም ተረባርበን እስካልቀረፍነው ድረስ እየቀጠለ መኖር የለበትም። ቤተ ክርስቲያንም ገዳማትም ትናንት የልማት የስራ የእውቀት የህይወት ማዕከልና የልቀት ማዕከል ናቸው እንጂ ለምኖ የሚተዳደርባቸው አይደለም። ባሳለፍነው ታሪክም ለምኖ ያቆየን ታሪክ የለም። ሰርቶ ጥሮ ነውና የግድ ግን ለመስሪያ አሁን መንገዱም ሁሉም ጠባብ ነው። አባቶቻችን በነበሩበት ዘመን ይሻል ነበረ። ይህ ስለጠበበ የሚሆነውን ሁሉ ተጠቅመን እግዚአብሔር ቢፈቅድ ወደፊት ገዳሙን ራሱን እንዲችል እና ሌሎችንም እንዲረዳ እንግዲህ ቅድም እንዳልኩሽ ገዳሙ እንዲሁ በዚህ አሁን እንኳን በዚህ ችግር ውስጥ እያለ ራሱ ድርጎ ከፍሎ ያው የመጽሐፉ ጉባኤ ቤት ራሳቸው የራሱን ችሎ አለው ሰርከ ህብስት
የዜማና የቅዳሴ ጉባኤ ቤት ግን ድርጎ ከፍሎ መቅኖን እየመገበ ያስተምራል። ሕፃናት ጀምሮ እየቀረጸ ያስተምራል። እንዲሁም ከዓለም ሸክሙ የከበዳቸው ችግሩ የበዛባቸው ምእመናን ወደ ገዳሙ ይመጡና በዚያ በሚቆዩበት ሳምንት የሚቆዩ 2 ሳምንት የሚቆዩ ወርም የሚቆዩ በገዳሙ ነው እየተመገቡ የሚቆዩት። እንደውም በየገዳማቱ እንደዚህ ብዙ ላይለመድ ይችላል። ምክንያቱም የየገዳሙ የራሱ የሆነ እንትን ስላለው። ከዚያ ገዳም ግን አንድ ሰው በእንግድነት ወደ ገዳሙ ከገባ የገዳሙ አንድ አካል ነው። በቃ ከገባበት ቅጽበት ጀምሮ መቅኖን ይወጣለታል፣ ድርጎ ይወጣለታል። የሚመጣው ልብሱን ብቻ አንጠልጥሎ ነው። ሌላ ምንም ነገር ምንጣፍ እዚያው አለ፣ ልብስም ምግብም ከዚያው ከገዳሙ ነው የሚሰጠው ማለት ነው። ይሄ አሁንም እንኳን በችግር ውስጥ ነው እያለ አልቆመም። አሁን በዚህ ሰዓት ራሱ እንዲሁ ፍልሰታን፣ ሕማማትን፣ አጽዋማት ሲሆኑ እስከ 200 ከዚያ በላይ እንግዶች ያሳልፋሉ። በአሁን እንኳን በትንሹ እስከ 150 ያላነሰ እንግዳ በገዳሙ ይኖራል። ያ ሲኖር የሚመገበውም የሚቀለበውም ከዚያው ከገዳሙ ነው እስከሚወጣ ድረስ ያለምንም 5 ሳንቲም ክፍያ ያለምንም። እዚያ ውስጥ ሌላ ሻይ ቤትም ምንም ምግብ ቤትም ብለን የከፈትነውም የለም። ለገዳሙም ታሪክም ስለማይመጠን ይህንን አናደርግም። ሌላ ስራ ፈጥረን ግን እንትን እንላለን እንጂ ማለት ነው። እና ይህንን ለማስተዳደር የግድ አሁን ያልናቸውን ፕሮጀክት እግዚአብሔር ፈቅዶ እውን ቢሆኑ እና እነዚህን ሰርቶ ገዳሙን ማስቀጠል እቅድ አቅደናል። ሌሎችም በየጊዜው እንደየጊዜው ግብሩ የሚገለጹ ወደ 34 በላይ ናቸው ፕሮጀክቶች። አሁን እነዚህ ሙሉ መዘርዘር ምናልባትም አንዱ ለመፈጸም እንትን እንዳይሆን አንዱና 2 3ቱ ከተጀመሩ አንዱን እየደገፈ እሳቸው ይሄዳሉ። በየጊዜውም እግዚአብሔር በፈቀደ ጊዜ ለምእመናን የምናሳውቃቸው ይሆናልና በዚህ ዘርፍ ብዙ ፕሮጀክቶችን ቀርጸን አዘጋጅተን በእንቅስቃሴ ላይ ነው ያለነው ማለት ነው። ያው ጣና ቂርቆስ እንደሚታወቀው ከ3 ሰዓት ተኩል እስከ 4 ሰዓት ነው በጀልባ ራሱ የሚካሄድበትና ከዛ አንፃር ምእመናኑም ያው የአካባቢው ሁኔታ ምቹ አይደለም ለብዙ ነገሮችና ከዛ አኳያ ይህ ፕሮጀክት ከገዳሙ አልፎ የአካባቢው ማህበረሰብ ምን ያህል ይጠቅማል ተብሎ ይታሰባል? መልካም እንግዲህ በነገራችን ላይ መቼም አንድ ስራ ልማት ስራ ሲጀመር እንኳን የገዳም ስራ የአንድ ግለሰብም ስራ ቢሆን ልማታዊ ስራ ከጀመረ ብቻውን የሚሰራው አይደለም። የሚያሳትፋቸው ሰዎች አሉ፣ የሚያሳትፋቸው ባለሙያዎች አሉ። የሚያሳትፋቸው ደግሞ እንግዲህ ከባለሙያ ከኃላፊነት ጀምሮ እስከ ጽዳት ድረስ ሌሎቹን አካቶ ነው የሚሰራው እና የአንድ ሰው ለስራ መነሳሳትም እንኳን ለብዙዎች ስራ ይፈጥራል፣ ብዙ የስራ እድሎችን ይፈጥራል። ይልቁንም የገዳም ታላቅ ገዳም ነው፣ እቅዶቹም ታላቅ ናቸውና ይህንን እንትን ባለ ጊዜ ባለሙያዎቹ እንደ ባለሙያ እንደየሚመጥናቸው ያሳትፋል። አሁን ከከተማ ያሉትም ስራዎች አሉ የተጀመሩ። እነዚህ ስራዎች ሲሰሩ መቼም የሚሰሩት በሰው ነው። ገዳሙ የሚሸፍናቸው ይኖራሉ፣ ምእመናንም የሚሸፍናቸው ይኖራሉ። እንደየጊዜው ግብሩና እንደ ሁኔታው እየታየ ስራ አንድ ልማት ሲለማ ህዝብን ህብረተሰብን እያካተተ እነሱን እያሳተፈ ነው የሚሰራውና እንደማናቸውም ፕሮጀክት ማንኛውም እንደሚያሳትፈው ማንኛውም ለሌሎች የስራ እድል እንደሚፈጥረው ያንን ታሳቢ እያደረገ እያንዳንዶች የራሳቸው ፕሮፖዛል ያላቸው ምን ያክል የስራ እድል ሊፈጥር ይችላል። ሌሎችንም አንዙረውን ያሉ ምእመናን ሊሆን ይችላል። ሌላ እንግዲህ የቤተክርስቲያኑ ልጆች ሆነ ማንኛቸውንም ሙያውና እድሉ የሚጋብዛቸውን የሚጋብዝ ነው የሚሆነው ማለት ነው። እሱን ታቅዶ የተሰራ ነው። እግዚአብሔር ፈቅዶ ስራው ከተከናወነ ብዙዎችን እንደሚያሳትፍ የመጀመሪያው እንደው ህብረተሰቡን ማሳተፉ ገዳሙ ራሱን ችሎ ታሪኩን ጠብቆ መቆሙ ትልቅ ነው። ምክንያቱም ገዳሙ በተቸገረ ቁጥር ወደ ምእመናን ነው የሚወርድ። አንድ ልጅ በአባቱ እየተደገፈ የሚኖር ልጅ ራሱን ከቻለ ለአባቱ ትልቅ ያ አስተሳትፎ ነው። እንደዚህ ሁሉ አሁን የምእመናን ቤተክርስቲያናቸው ገዳሙ ራሱን ችሎ ሲያዩት ትልቁ የመጀመሪያው ይህ ነው። ታሪኩ ተጠብቆ የትናንት ታሪኩን ጠብቆ ስራውን ራሱን እየሰራ ራሱን ችሎ መቆም ማየት ለቤተክርስቲያንም ይህ ትልቅ ስኬት ነው እንደው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም ታሪክ ሲመዘዝ ታሪክ የሚመዘዝበት ገዳም ነውና እንደ ስራም ቅድም እንዳልኩሽ የሚሰራው መቼም በሰው ነው፣ በባለሙያ ነው። በየዘርፉ ከግንባታው ከመጀመሪያው ስራ ጀምሮ ብዙ የሚያሳትፋቸው አሉና በየዘርፉ ለብዙ ምእመናን እድል ይፈጥራል ብለን ተስፋ እናደርጋለን። እንደዚያም እያደረግን ነው ያዘጋጅችን ያለነው። ሀገር በቀል እውቀቶች የሚገኙባቸው እንደመሆናቸው መጠን ተመራማሪዎች ወደ ገዳማት ይሄዳሉና የጣና ቂርቆስን ለጥናትና ምርምር በራሱ ምቹ ከማድረግ አኳያ እንደ ገዳም የታሰበ ነገር አለ? መልካም። አዎ በትክክል እንደ ፕሮጀክት ሁሉ ተቀርጾ ነበር። እንደውም
የዚህ ማዕከል ይሆናል ተብሎ ህንፃውም የሚሰራበት ፕሮጀክቱ ተነድፎ ተዘጋጅቶ ሁሉ ተቀምጦ ነበረ እና ብዙ ነገሮችን እንትንንልና መንቀሳቀሻው ነው በጣም ከባዱ። ምክንያቱም አሁን እኛ እየሰራ ነው የሚሰራው ገዳሙ ፕሮጀክት ብቻ አይደለም። 500 ያላነሱ ተመጋቢዎችን የየዕለት ቀለብ ልብሳቸውን እንደገና ደግሞ የጤናቸውን እንደገና ደግሞ ምግባቸውን ይሄንን ሸፍኖ በዚያ ላይ ደግሞ የምንንቀሳቀሰው በነዳጅ በጀልባ ነው። አንድ እርምጃ እንኳን በእግር አይኬድም። እንደምታስታውሻው በተለይ ያለው የነዳጅ እጥረትን በጣም ትልቁ ፈታኝ ነገር ነው እና እነዚህን ነገሮች ሸፍኖ ከዚህ በተረፈ ነው ያን የሚሰራውና ይህን ለመስራት አቅሙም ያለው ሁኔታም የራሱም የሆነ ገቢ ቋሚ ነገር ባለመኖሩ ነው እንጂ ብዙ ፕሮጀክቶችን አዘጋጅተናል። እንደተባለውም አንደኛ ታሪኩ ጥንታዊና ቀዳማዊ በመሆኑ ለታሪኩ ይመጥናልና የምርምር ማዕከል የገዳማት እንዳራያ የሚሆን በእውቀቱም በሕይወቱም ይሆናል በሚል ቀርጸን ብዙ ያዘጋጀናቸው ነገሮች አሉና ይሄም እግዚአብሔር ቢፈቅድ አሁን ያልናቸው መቼም ዝም ብሎ ሄዶ በሀሳብ ብቻ የሚቀመጥ ነገር የለምና እግዚአብሔር ቢፈቅድና ያላቸው ፕሮጀክቶችን በተወሰነ መልኩ ከተጀመሩና እነዚህ ከሄዱ የግድ የገዳሙ እቅድም ገዳሙ ጥንታዊነቱን ጠብቆ ታሪካዊነቱን ጠብቆ የእውቀትና የጥናት የምርምር ማዕከል እንዲሆን የገዳሙ እቅድና ዓላማ ነው። ምናልባት ጊዜ እናንተ ሊፈጅ ይችላል እንጂ በእቅድ ውስጥ ግን አብሮ ያለ እየተንቀሳቀስንበትም ያለ ሀሳብ ነው። የአራቱ የምስክር ጉባኤ ቤት እንግዲህ ሆስፒታል እሰራለሁ በሚል እንቅስቃሴዎች ተጀምሯል። እናንተ ጋር ደግሞ ክሊኒክ እንሰራለን ብላችሁ ያው ፕሮጀክት ቀርጻችኋል እና ምናልባት ምዕመናን ሁለቱ ነገሮች እንደ አንድ ሊቆጥሩትም ይችላሉ ብዬ አስባለሁ። የምስክር ጉባኤ ቤቱም የራሱ ፕሮጀክት አለው፣ ገዳሙም በራሱ የራሱ ፕሮጀክት አለውና መልካም እንግዲህ የአራቱ ጉባኤያተ መጻሕፍት የምስክር ጉባኤ ቤት ያው እንዳልኩሽ የተመሰረተው በገዳሙ ጥረትና ፍላጎት ፈቃድ ነው። እግዚአብሔር ፈቅዶ ግን የኔታ ርዕሰ ሊቃውንት ናቸው የመጡት። ገዳሙ መጀመሪያ ሲመሰረት የግድ ሁሉንም ማናቸውም ነገር ራሱ ችሎ ሊያስተምር ራሱ መግቡ ራሱ አድርጎ ለማስተማር አቅዶ ነው መጀመሪያ እንትን ያለው። እንደ ድሎንና እግዚአብሔር ፈቅዶ እሳቸው ሆኑ። እሳቸው ደግሞ ያው በመናን ዘንድም ያላቸውም የእውቀታቸውም ተቀባይነቱም መልካም ሆነና ሰርከብስት በመጀመሪያ ሰርከብስቱን ነው ምዕመናን የቻሉ። ከዛ በኋላ ድሮም የኔታ ወደዚያ ወደ ገዳም ጉባኤ ቤቱን ገዳም ላይ ማድረግ ሲያስቡ የትናንት ታሪክን ለመመለስ ነው ዋናው እቅዱ። ትናንት አባቶቻችን ከገዳማቱ ነው እንጂ መቼም ትምህርት ቤት ማስተማሪያ ቦታም ጠፍቶ ሜዳውም ጠቦ አይደለም። በማናቸውምና በየትኛውም ቦታ እየተፈለጉ ነው የነበረውና ወደዚያ የገቡበት አንደኛው እሳቸውም ገዳማዊ ናቸውና ከገዳም ገብቶ ከገዳም ላይ ትምህርትንም ሕይወትንም እዚያ ላይ አስተምሮ አስተካክሎ የድርሻን ተወጥቶ ለማለፍ ነው አቅደው የገቡት እና ይህ ፕሮጀክትም ሲያስቡት 3 ነገሮችን ታሳቢ ተደርጎ የታሰበ ፕሮጀክት ነው። አንደኛው ትዳርን፣ ሁለተኛው ክህነትን፣ ሶስተኛው ምንኩስናን። እነዚህን እንደ ቤተክርስቲያን እነዚህ ከተጠገኑ እነዚህ ከዳኑ ቤተክርስቲያን ቆመች ማለት ነውና ለነዚህ ደግሞ የሚያስፈልግ ፕሮጀክት ስላለ ይህንን በጉባኤ ቤቱ በራሱ በነገራችን ላይ ጉባኤው የሚንቀሳቀሰው አካውንቱም አስተዳደሩም ሂሳቡም ማናቸውም ነገሩ ጉባኤው ከገዳሙ ውስጥ ይሁን እንጂ በራሱ የራሱ የሆነ ስራ አስፈጻሚ አለው። በዚያ ነው የሚንቀሳቀሰው። አሁን የሆስፒታሉም ፕሮጀክት የጉባኤ ቤቱ ነው። ያ ማለት ግን ለገዳሙ አይጠቅም ለገዳሙ አይደለም ለገዳሙም ይህ ታላቅ ስኬት ነውና ይህንን ታስቦ ነው እንትን ያለው። የዚህኛው የገዳሙ ክሊኒክ ያልኩሽ ከዚያው ከገዳሙ ውስጥ ነው። ያኛው ባህር ዳር ነው የሚሰራው ከገዳሙ ውስጥ ነው። ከዚያው ለመነኮሳት ነው። ከዚያው ሌላ ምናልባትም ከገዳሙ ያለ ሰው ለጸበልም ለበረከትም የመጣ ሰው እዚያው ቢታመም ካልሆነ በቀር ወይም እዚያ የቅርብ ህብረተሰብ ያሉ እንደው እዚያ እስከሚደርሱ ድረስ ካልሆነ ትልቁ ዋናው የውስጥ ያለው የክሊኒኩ የታሰበው ለማይበረ መነኮሳቱ ነው። በጣም ከፍተኛ ወጪ ነው የሚጠይቀው ወባለች በየጊዜውና አንደኛ ወጪው በጣም ከፍተኛ ነው። ሁለተኛ በጊዜው ለመታከም ጀልባ በየዕለቱ እንኳን አሁን 3 ሰዓት 2 ሰዓት እንኳን ተጉዞ 4 ሰዓት ተጉዞ በየዕለቱ ጀልባ አይገኝም። ምናልባትም አንድ ሰው ታሞ ሳምንትም እዚያም በላይም ሊጠብቅ ይችላል ጀልባ ገጠመኝ ካልወጣ። አንድ ጊዜ ደርሶ መልስ በትንሹ ከ25 ሺህ ብር ያላነሰ ነው የሚጠይቀው የጀልባና ይህን ጠብቆ ነው የሚሄደው። ቋሚ ትራንስፖርት ስላለ አይደለ ወይ ጎብኝ ከመጣ አሁን ደግሞ ጎብኝም ካለ ውድነትም የተነሳ የገዳሙ ጀልባ ካልወጣ በጣም ችግር እየሆነ መጥቷልና እንደዚህ ስለሆነ ሰው በታከመበት እዚያው ላይ የሚታከሙበት ከገዳሙ ላይ ነው ያ ክሊኒኩ ያለው። የኛው ፕሮጀክቱ በጣም ሰፊ የሆነና ለቤተ ክርስቲያን የሚሰራ በጉባኤ ቤቱ ታቅዶ የኔታ ቀርጸው ያቀዱት አሁን በአየር ላይም የዋለ ነው።
እግዚአብሔር ቢፈቅድ መሬት ቢገኝ በቅርብ ቀን መሰረት ድንጋዩ ይጣላል ያስባለሁ። ያ ነው የሚሆነው ማለት ነውና አሰራሩ መካሄዱም የተለያየ ነው። የተለያየ ማለት ግን የተለያየ ሀሳብ አለው ማለት አይደለም። ለስራ ተለያይቶ ለዓላማ አንድ ሆኖ የሚጓዝ ነው ማለት ነው። የገዳሙም እንደዚሁ ባህር ዳርም የራሱ ሁለገብ የሆነ የጠየቀው የመሬት ፕሮጀክት አለ ሰፊ ቦታ እግዚአብሔር ቢፈቅድና ቢያልቅ ያም ገዳሙ መርጃንም ለምእመናንም የሚያሳትፍ ስራ ወደፊት የሚሰራበት ይሆናል። እየተመካከርን በአንድ ላይ ስራዎችን ያከናውናል ማለት ነውና የገዳሙ ከውስጥ ነው ያለ ያኛው ባህር ዳር ላይ ነው። የጀልባ ትራንስፖርት ላይ የሚሰራቸው ነገሮች የሉም ወይ? ለማስፋፋት አንድ ብቻ ነው ያላችሁ ካልተሳሳትኩ? አዎ አንድና የቀድሞ የነበረ አንድ አሮዬ ነው። በጣም እሱም አሁን ሞተሩ እየሞቀ ብዙም አይሄድም። አንድ ነው ያለው። እሱኛውም በባለፈው ተበላሽቶ አንዲት ዕቃ ተበላሽታ ወደ 2 ወር የሚሆን ቆሞ በጣም ችግር ላይ ነበር ገዳሙና አሁን ገዳማቱ የሚንቀሳቀሱበት የራሱ በቂ የሆነ ማንቀሳቀሻ እንኳን የላቸውም። አሁን ወደዚያ እንግዲህ ድንጋይም ተጭኖ ነው ሲሚንቶም አሸዋም ማናቸውን ነገር ከባህር ዳር በጀልባ ሄዶ ነው እዚያ የምንሰራቸው ነገሮች ሁሉ የሚሰሩት እና በጣም አድካሚ ነው። ከመግዣው በላይ እዚያ ማድረሻው በጣም ትልቅ ነገር ነው የሚያደክመውና እሱም ከእቅድ ውስጥ አለ። ጀልባ የራሱ ሆነ የትራንስፖርት ጀልባ እንደው ከፍ ያለም የዕቃ ማጓጓዣ ጀልባ የሚልም እቅድ ውስጥ ነበር እና ዋናው አብዛኛው አሁን ካለው የአቅም ውስንነት አንጻር ብዙዎቹ በሀሳብና በፕሮጀክት ተነድፈው ምድር ለመንካት መሬት ለመንካት አስቸግረው ያሉ ተንጠልጥለው ያሉ ነው እንጂ እሱም አለ። ነዳጁም በጣም ከፍተኛ ተጽዕኖ ነው ባለው ሁኔታና እንግዲህ እግዚአብሔር ቢፈቅድና ቢሳካ እነዚህ ሁሉ አብረው የሚካተቱ ናቸው ማለት ነው። ገዳሙ የያዛቸው ፕሮጀክት ወደ 34 ይጠጋሉ ብለውኛል ቀደም ሲልና እንዲያው ምን ያህሎቹ በምን ያህል ጊዜ ውስጥ ይጠናቀቃል ተብሎ ይጠበቃል? እንደኛ አምናም ይሳካሉ ብለን የጀመርናቸው ነገሮች ባለው ወቅታዊ ሁኔታ በብዙ አጋጣሚዎች ወደዚህ የተሻጋገሩ አሉና እንደ ሰውኛው ካልሆነ በቀር እንደው በሚቀጥለው አመት 2 3 4 እንኳን ቢፈጸሙ ከዚያ አስበሱ የሚሄዱ ነው የሚሆኑትና ጊዜ ይፈጃሉ። እነዚህ ይሄ ነው ለማለት እግዚአብሔር ስለሆነ ጊዜንም የሚወስን ሰዓትንም የሚወስን ያው እንደኛ ቢያንስ በሚቀጥለው እስከሚቀጥለው አመት እንደው በትንሹ 4 እንኳን ቢጠናቀቁ እነዚህ ሌሎችን ይሰራሉ። በቃ እነዚህ 4ቱ ጥሩ የሆኑት ለገዳሙ እለት ገቢ የሚያስገኙ ፕሮጀክቶች ከቆሙ አስበሱ እየተደጋገፈ ይሄዳልና እንዲህ ያለ የረጅም ጊዜ የሚሆኑ አሉ። ከዛ ውስጥ ምናልባት ከነዚህ ውስጥ የመናንያን የባት ማስተካከል አሁን እዚህ ውስጥ እንግዲህ 500 ሰው መቼም ሜዳ ላይ አይደለም ዛፍ ውስጥም አይደለም። በዚህ ውስጥ በየአመቱ እንኳን በጣም ብዙ ቤቶች ነው የሚሰሩ። ብዙ ባቶች ደግሞ ቦታው በጣም ምስጥ አለበት። አንድ ቤት ተሰርቶ በአመቱ ይወድቃል። ምስጥ አለው ቦታው በጣም ሙቀት ስለሆነና በየአመቱ የመነኮሳትን ቤት ማስተካከል እና ባት መስራት እነዚህ ማድረግ በሌላኛው ፈተና ነውና እነዚህን እንኳን የሚቀርፍ ከገዳሙ ጋር የሚሄድ ግን ምስጥን የሚከላከል ስራዎችን ሁሉ የመስራት አቅደናል። ከ30ዎቹ ውስጥ እነዚህ ሁሉ አሉ። የእንግዳ ማረፊያ እንኳን ገዳሙ የለውም። እንግዲህ ይህን ያህል ግዙፍ ገዳም ሆኖ አንድ ሊቀ ጳጳስ ቢመጡ እንደማናቸውም ዝም ብሎ ተራ ማረፊያ ነው አሳልፈን እንሰዳቸው አሳርፈንና እነዚህ ነገሮች ሁሉ በጣም ችግሮች የበዙበት ገዳም ነው በእውነቱ በእንትን ሁኔታ። በተለይ ደግሞ ይሄ ያለው ወቅታዊ ሁኔታ ተንቀሳቅሶም ለመስራት በጣም ችግር ሆኖ ነው ያለውና እግዚአብሔር ቢፈቅድ እንግዲህ እግዚአብሔርን ቢረዳን የሰማዕቱ ቅዱስ ቂርቆስ ፈቃድ ቢሆን አሁንም እኔም ከመጣሁባቸው አንዱ እሱ ነው። ቢያንስ አንዱንም ሁለቱንም ለማስጀመር ከዚያም በቅርብ ያሉ ምእመናንም ወደዚህም ስለመጡ እዚህም አንዳንድ ምእመናንም ማስተባብረን ማናቸውም የቤተክርስቲያን ልጅ የሆኑ ሁሉ የድርሻቸው እንዲወጡ እሱንም አንዳንድ ስራዎችን ለመስራት ነው የመጣሁት። እንግዲህ እንደየጊዜ ግብሩ እግዚአብሔር በፈቀደላቸው ጊዜ ያልቃሉ። ገዳሙ ያቀዳቸው አጠቃላይ ፕሮጀክት ቢያንስ ግማሹ እንኳን ቶሎ ብሎ ከግብ ደርሰው ወደ አገልግሎት እንዲገባ ገዳሙም ተጠቃሚ እንዲሆን ከምእመናንም ከሚመለከታቸው ባለድርሻ አካላትም እንደው ምን ተጠብቃላችሁ? ምን ቢደረግ ትላላችሁ? ከዛ በተጨማሪ እንደ ገዳም በቀጣይ ሊሰሩ የታሰቡ እቅዶች ካሉ እነሱንም ቢያነሱልን። በቀጣይ ልንሰራቸውን በቅርብ እንደው እግዚአብሔር ቢፈቅድ ይሆናሉ ብለን ያልናቸው እንደው ቀለል ባለ መንገድ ይሆናሉ ብለን እንትን ያልነ የአሳ እርባታና የከብት በረት ነው። አሁን የከብት ትልቁኛ እንትኑ በረት ቦታ የለንም እና ከውሃው ላይ አንተርሶ ነው የሚሰራውና እሱ የተወሰነ ወጪ ይጠይቃል። ውሃው ሲሄድ በጋ አሁን ምንድነው እስካሁን የምናደርገው ውሃው በጋ ላይ ይቀንሳል። ጣና ሲቀንስ የተወሰኑ መሬት ይወጣል። ያ ሲወጣ አሳር አለው። ያንን በሬን ገዛና በጥር
የተወሰነው እዚህ ቀደም እስከ 80 እስከ 100 እንገዛ ነበር። ዘንድሮ ከአቅም የተነሳ እንደውም 50 እንኳን አልደረስንም። ያለው ውድነቱም ሁኔታውም እንትን ያለ ሲሄድ እና እነሱን በጥር እንገዛና በሐምሌ እንሸጣለን ማለት ነው። ግን በረት ተዘጋጅቶ በደንብ በዘመናዊ ሁኔታ ቢሆን በአመት ቢያንስ 3 ጊዜ 4 ጊዜም ሊሆን ይችላል ማድለብ ይችላል ማለት ነውና ይህን ለማድረግ ቀዳሚው ያደረግነው አሁን የከብት በረት እና ያሳ እርባታ እንዲሁም የላም እርባታ እነዚህ ናቸው በቅርብ ቢሆኑ ብለን ያቀርናቸው ማለት ነው። ሌላኛው እዚያው የእደ ጥበብ የሚሰራበት አለ። እደ ጥበብ መስሪያ እስካሁን በባህላዊ ዝም ብሎ እንዲየገፉ ነው አባቶች እናቶች በቀን አንድ ፎጣ አውጥተው ያንን በጣም አድካሚ ሆኖ ነው ያለውና እሱ አሁን መብራት እየገባ ስለሆነ በማሽን የታገዘ የፎጣ መስሪያ ማሽን ቢገባ እሱም ትልቅ ገዳሙን ያግዛል ብለን በቅርብ ያቀርናቸው ናቸው። ሌላም መሬት በወረታ ከተማ ላይ አሁን በቅርብ እግዚአብሔር ፈቅዶ የተወሰነ ቦታ የመስሪያ ቦታ የሚሆን ተቀብለናል እና እሷንም እነዚህን ነገሮች እግዚአብሔር ቢፈቅድ አሁን በቅርቡ እናደርጋለን ብለን ያሰብናቸው እነዚህ ናቸው ማለት ነው። እነዚህን ለማድረግ እንግዲህ ከማን ምን ይጠበቃል? እንግዲህ ቅድም እንዳልኩት ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ማለት እንደ ኢትዮጵያ ማለት ነው፣ ሀገር ነው። እንደ እውነት ለመነጋገር በመጀመሪያ ገዳሙን መጥቶ ማየት ትልቁ አንድ ነገር ነው። አይን አይቶ ነው መሸስ አይተው ነው ሰብአ ሰገልም ለጌታችን ወርቅ ሲገብሩ ሄደው ያለበትን አይቶ ወዴት ነው ያለ እያሉ ሄደው ነውና እንደው ከኢየሩሳሌም ተነስተው ታቦተ ጽዮን ብዙ ሌዋውያን በሰሎሞን ዘመነ መንግስት እመቤታችን ሌሎችም ብዙ ቅዱሳን ከሌላ ጋራት ተነስተው መጥተው የጎበኙ ጥንታዊ ገዳም ነውና እንደው ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ እንኳን የሆነ ሰው ሊጎበኘው የሚገባ አሁን ዛሬ የዘመኑ መክፋት ነው እንጂ ከውጭ እየመጡ የሚጎበኙት ብዙ ታሪክ ያጠኑበት ብዙ ምርምር የሰሩበት ጥንታዊ ገዳም ነው። 9 ስውር ቤተ መቅደስ የሊቀ ካህናቱ የአዛርያስ መቃብር አሁን ድረስ ያለበትና ብዙ ምስጢር ያለበት ቦታ ነው። በነገራችን ላይ ያን ገዳም እኛ እንኳን እየኖርን ምስጢሩን የማናውቀው የምስጢር ቦታ ነው ማለት ነውና በመጀመሪያ እንደው ሁኔታውን ማየት በጣም ትልቅ ነገር ነው። አይን አይቶ ለልብ ያቀብላል ነውና ቢያዩት። መምጣት ያልቻሉ ግን ከማን ምን ይጠበቃል? እዚያውን ያሉ መነኮሳት መቸስ ከሀገር ምድረ በዳ ከዘመድ ባዳ ብለው ተሰብስበው እግዚአብሔርን የመጀመሪያ ለራሳቸው ሁለተኛ ለሀገር የሚጸልዩ መነኮሳት ከነዚያም አሁን ቅድም ከጠራዋቸው ዘግተው የሚኖሩ አሉ። በሳምንት አንድ ጊዜም በሁለት ጊዜም እየተመገቡ የሚኖሩ አሉ። በተለያየ የራሳቸው የሆነ አለ። 365 ቀን ደግሞ ጸሎተ ማዕድ ይባላል በገዳም። በዚያ ብቻ ተወሰነው ስራቸው በጸሎት ዘርፍ ብቻ ሆነው የሚኖሩ አባቶች እናቶች አሉ። ከአባቶችም ከእናቶችም የዚያ ቦታ የሆነ ተሰርቶ የተቀመጠ አለ። እንዲሁ በልዩ ልዩ ዘርፍ ሆነው ተሰማርተው ይኖራሉ። ይህንን ለማስቀጠል ማየት መጥቶ ማየት ትልቁ ነገር ነው። እንግዲህ እንደ ሀገር ያገዳም ማለት የሀገር ታሪክ ነው። እንደ ታሪክ የሀገር ታሪክ ነው፣ የሀገር ቅርስ ነው። እንደ ሃይማኖት እንደ ቤተክርስቲያንም ደግሞ የቤተክርስቲያንን ታሪክ ኢትዮጵያ የ3000 ዓመት ታሪክ አላት ተብሎ ሲነገር መነሻው ከአክሱም ጽዮን፣ ከሳፍ ጽዮን፣ ከመርጦለ ጽዮን፣ ከተድባበ ጽዮንና ከመሰሎች ሌሎችም አሉ ከነዚህ ነውና ይህንን ገዳም ለማቆም ሁሉም እውቀት ያለው በእውቀቱ ጉልበት ያለው በጉልበቱ ሐሳብ ያለው በሐሳቡ ገንዘብ ያለው በገንዘቡ ቢያግዝ እላለሁ። ምክንያቱም ያን ገዳም ለመደገፍ ያን ገዳም ለማቆም ከባድ ነገር አይደለም። ቤተክርስቲያናችን ሰፊ ናት፣ ብዙ ምዕመናን ነው ያሏት። እስካሁን ባንድም በሌላም ገዳሙ ስላልታወቀ የገዳሙ ችግር ያላወቁም ይኖራሉና የገዳሙን ችግር ቢያዩና እንደው ቤተክርስቲያንን ገዳማትን ከልመና አውጥተን ራሳቸውን ሰርተው ገዳማት ለምዕመናን በትናንት ባለፈው እኮ በታሪኳ ቤተክርስቲያን ገዳማት ለምዕመናን ነው ይረዱ የነበረው። አሁን ደግሞ ምዕመናን ለገዳማት ለቤተክርስቲያን ይረዳሉ። በእርግጥ ይሄ የሆነው ምዕመናንም አስራታቸውን ስላላወጡ የሚጠበቅባቸውን ስላላደረጉ ነው። አሁን በልመና የግድ አንድ ሰው አስራቱን ቢያወጣ ኑሮ ቤተክርስቲያን የራሷ የሆነ የምዕመናን ቁጥር ኑሯት አንድ ምዕመን ከሚያገኘው አስራቱን ቢያወጣ ገዳማትም አብያተ ክርስቲያናትም አይለምኑም ነበር። ስለዚህ በህግ የተሰራላቸውን ስላላወጡ በልመና እንዲያም ብሎ ደግሞ በማታለል ቢሆን ነገሬን ያህል ብር ሰጥቷል እየተባለ ነገሪያ ማስታወቂያ ተሰርቶላቸው ሳይሆን የሚጠበቅባቸውን ቢያደርጉ መልካም ነው እላለሁ። ምክንያቱም አሁን እነዚህን አሁን ያልናቸውን ፕሮጀክቶች እንትን ስንል ገዳሙ ለዕለት ቀለብ እንኳን የለውም። አሁን የዳቦ ቢጃው ባህር ዳር ላይ ትንሽ የዳቦ ምርት ጀምሯል፣ ግን እሱም ብዙ አዋጭ አይደለም ያለው ወቅታዊ ጋርና
እንደው የሚጠበቅባቸውን አድርገን ይህንን ስንል ምእመናንን አምነን ህዝበ ክርስቲያኑን አምነን ነው እንጂ እዚያ ላይ እኛ እናደርገዋለን ብለን አይደለም። እንግዲህ እኛ ሀሳብ ነው እንደ ባለቤት ሲጮህ ጎረቤት ይደርሳልና ገዳሙ አሁን ያለበት ችግሩ በጣም ሰፍቷል። መነኮሳቱም ሳይፈልሱ ገዳማቱም ሳይሰደዱ ታሪኩም ሳይጠፋ ቅርሱም ሳይጠፋ እና አሁን ጫፍ ላይ ነው፣ ገደል ጫፍ ላይ የቆመን ሰው መቼም እንዴት አድርገን እናቁመው ተብሎ አይወያይም። ሮጦ ሄዶ እንዳይወርቅ መደገፍ ነው እና አሁን ባለው ከገደል ጫፍ ላይ የቆመን እንዳይወርቅ መደገፍ ማቆም ነው። ይህ ደግሞ ለነገም የሚባል አይደለም፣ ለገሌ የሚባል አይደለም። አሁን ብዙ ጊዜ ስራን ለሰው መግፋት እገሌው ምን እየሰራ ነው እገሌ አይደለም። እኔ ምን ማድረግ አለብኝ? በቃ የአይን ድርሻው ማየት ነው፣ የጆሮም ድርሻው መስማት ነው። ሁላቸውም የየድርሻቸውን ሲወጡ ሰውየው በጤና ይሄዳል ማለት ነው። እግርም የራሱን ይሄዳል። አንዱ ምን አገባኝ ካለ ግን ሁሉም አብረው ይበላሉ። እንደዚሁም ሁሉ በቤተ ክርስቲያን በቤተ መንግስቱ ከንጉሠ ነገሥት እስከ ኳደሬ ይባላል በቤተ ክርስቲያን ቋንቋ። በቤተ ክርስቲያኒቱ ከፓትርያርክ እስከ አጻዌ ኆኅት ይባላል። 7ቱ ስዩማት የሚባሉ ናቸው እነዚህ። እንዲሁም ምእመናን ሁሉም የየድርሻቸውን ተወጥተው ገዳሙ እንደ ገዳም እንዲቆም፣ እኛ ነጋዴ ገዳም እንዲሆን አይደለም። ገዳማት እንደ ገዳም ሀብታም መሆን ይገባል። አንድ መነኩሴ በግሉ ግን ሀብታም መሆን የለበትም። መነኩሴ ከሀብት ድህነትን መርጦ ነው ወደ ገዳም የሚገባው። እንደ ግሉ ነው መነኩሴ ድሃ መሆን ያለበት እንጂ ድሃ ገዳም መሆን አለበት ግን የሚል መርህ የለም። አባቶቻችንም ሰርተው ነው ያሉ። ዛሬም ዙሪያውን የምናያቸው ገዳማት እየሰሩ ገዳማቶቻቸውን ይልቁንም ቤተክርስቲያንን አስከብረው የሚኖሩትና ቤተክርስቲያን ገዳማት ሲጠነክሩ ቤተክርስቲያን ትጠነክራለች፣ ምእመናንም ይጠነክራሉ። ይሄ የሚሆነው ደግሞ አሁን ያልናቸውንም ቀርጾ ሲሰራ ነውና እንደው እግዚአብሔር የፈቀደላቸው ሰው መቼም ገንዘብም ሀብትም እውቀትም ስላለው ሊያደርግ አይችልምና እንደውም ይህ ጥሪ የበረከት ጥሪ ነው። እግዚአብሔር የፈቀደላቸው ሁሉ እና የሚጠበቅባቸው በየሚመለከታቸው የድርሻቸውን ተወጥተው ይህንን ገዳም ወደ ትናንት ታሪኩ ብንመልሰው፣ ወደፊት አይደለም ወደ ትናንት ታሪኩ ነው የምንመልሰው እንጂ ወደፊት ብናራምደው ልል አልችልም። ትናንት የነበረበትን ነው የወረደውና ወደ ትናንቱ ብንመልሰው እላለሁ። እናመሰግናለን። እንግዲህ በእኔ በኩል ጥያቄ እንጨርሻለሁ። ምናልባት ግን በእርሶ በኩል ያልተነሱ ሀሳቦች፣ ቀሪ ነገሮች ብናገር የሚሉት ነገር ካለ እሱን ያንሱልና እናጠቃል። እንግዲህ ያን ገዳም ታሪኩን ሙሉን የተረኩት አይደለም፣ ባጭር እንትን ለማለት ነው። ሰፊ ገዳም ነው። 3000 ዓመት የኖረን በ3 ደቂቃ ወይም ደግሞ በአንድ ሰዓት መንገር አይቻልምና ብዙ ምስጢራት ያሉበት ቦታ ነው። መጥቶ ቢያዩት እንደ ቤተ ክርስቲያን የየድርሻቸውን ደግም የሚለው ብንወጣ፣ በተለይ አሁን ያለንበት ወቅት እጅግ በጣም አስከፊ ወቅት ነው። ይህንን ወቅት ደግሞ የምናልፈው በጸሎት መትጋት ህዝበ ክርስቲያኑ ወደ ቤተ ክርስቲያን ወደ እግዚአብሔር ቢቀርብ ከእግዚአብሔር የሚጠበቀው ነገር ነው እስኪቀር ድረስ ነው። አሁን ያለው ሁኔታ ወቅታዊውም ሰው ሰራሹም እጅግ በጣም አስጨናቂ ነው ወጥቶ ለመግባትም እና በዚህ እንደው በጸሎትም ተግተን ቤተ ክርስቲያናችን ካለችበት አዘቅት ካለባት መከራ ካለባት ፈተና አንድ ሆነን ለማውጣት አንድ ብንሆን፣ ያለው መከፋፈል ቢጠፋ፣ ያለው በጎጥ በቋንቋ በስም ያለው መከፋፈል እንደው እግዚአብሔር አሽከላውን ቆርጦ አንድ ሆነን ለአንዲት ቤተ ክርስቲያን የምንጮህበት ቀን ብቻ በጣም ነው የሚናፍቀው። እውነት ለመነጋገር እንደው ያንን አይቶ መሞት ይዜ ሳሮ ለገብርከ እንዳለው እንደ ስሞን ሲጠብቀው 5500 ዘመን እንደተዋን ተጣብቆ እንደሚጠብቀው ነው። አሁን ያለንበትን ወቅት አልፎ ማየት ልክ ስሞን የክርስቶስን መወለድ ለማየት 500 ዘመን ካልጋ ላይ ተጣብቆ ጠብቋል። እንደዚያ ያለ ነው ያለውና እንደው ይህንን አንዱ ነን የምንጸልይበት እኔም ያገባኛል ብለን ስለ ቤተ ክርስቲያናችን አንዱ ነን ሳንተቻች ሳንነቃቀፍ ጉለታችን ሞልተን ቤተ ክርስቲያንን የምናራምድበት አንድ እርምጃና የሚጠበቅብንን እገሌ ምን ይስራ ሳይሆን እኔ ምን ልስራ ከኔ ምን ይጠበቃል የሚለውን የየድርሻችን ሰርተን እንድናልፍ ነው የምለው። ምክንያቱም አሁን ዛሬ መተቻቸት ነው። ፓትርያርኩ ናቸው ሊቀ ጳጳሱ እገሌ በሰሩት እኔ በሰራውበት ማንም አይጠየቅም። የምጠየቅበት እኔ ነኝ። ምን ሰርተሃል ነው እንጂ እገሌ ሲሰሩ የት ነበርክ የሚል ጥያቄ በክርስቶስ ፊት የለም። በተሰጠ ምን ሰርተሃል ነው። ስለዚህ በማቴዎስ ወንጌልም ያለው 5 መክሊት የሰጠው አለ 2 ነውና 2 መክሊት የሰጠው አለ 1 የሰጠው አለ። ሲጠይቃቸው 1 ለሰጠው 5 እንደሰጠው አልጠይቀውም። የጠይቀው አንዲቱን ነው ወየት አደረስካት ነው። 2ም የሰጠው 2ቱን ነው። 5 የሰጠውም 5 ነው። ሰው በየተሰጠበትና በየመክሊቱ ተሰማርቶ አጽንቶና አጥብቆ መስራት እንዳለበትና ነገ
ቀብር ያለው ይች ወርቅ ተብሎ አንተ ክፉ ባሪያ ከመባል እንድንድን በየድርሻችን በየምክሊታችን በየተሰማራንበት ስለ ቤተ ክርስቲያን እንድንሰራ ስለ ፍቅር ስለ አንድነት እንድንሰራ ወደ ቤተ ክርስቲያን እንድንዞር ወደ ቤተ ክርስቲያንም እንድንመለስ ወደ እግዚአብሔርም አንድ ሆነ እንድንጮህ ነው ያልተነሳ መልእክቴ ይህ ነው። ከዚህ ውጪ እናንተም ጠርታችሁ ስለጠየቋችሁኝ እግዚአብሔር አምላካችን ያው አምላክ እግዚአብሔር ይጠብቅልን እላለሁ። አመስግናለሁ። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አንድነት ገዳም አበምኔት መምህር አባ ገብረስላሴ እዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ ከልብ እናመሰግናለን። እግዚአብሔር ያክብርልን። እኔም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ስራችሁን ያርክልን። አሜን። ተመልካቾቻችን ለዛሬ ያዝነው የወቅታዊ አምድ መሰናዶ የተከታተላችሁትን ይመስል ነበር። ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።